ምንም የሚቸግረው ነገር የለም ሲፈልግ ራሱን ህዝብ ይሆናል ፓርቲ ይሆናል መንግስት ይሆናል አማጺ ይሆናል ሁሉም ነገር ይሆናል የመጀመሪያው ስራ የሰሩ ትግራይ ከኢትዮጵያን ይመነጠል ስራ ወደ ጠቅላይ ሚኒስትር መምጣት የሚፈልገው ሰው ዶክተር አብይ አልነበረም ኢትዮጵያ እኛ ማን መራት ከሆነ እናፈርሳታለን ብለዋል በቀጥታ ወደ ጦርነት የገባውም ቲፒኤልኤፍ ነው ወደ ጦርነትም በሐሳብ ነው የምትሄደው ወደ ልማት ወደ ሰላም በሐሳብ ነው የምትሄደውና አንደኛ ከቲፒኤልኤፍ ያነሱ ናቸው ከቲፒኤልኤፍ የተለየ ርዕዮተ ዓለምም የላቸውም ህወሓት ብዙ እድሎችን ያመከነ ድርጅት ነው መሃል ሚዲያ አውደ እውነት መሃል የጋራ እውነት የውስጥ የይዘት ስፍራ መሃል የጽሞና የማሰላሰል ሐሳብን የማብሰል ጊዜ ውድ የመሃል ሚዲያ ቤተሰብ ውድ የጅማት ወዳጆች የጥበብ ጥበበኞች ኢትዮጵያውያን እህት ወንድም እናት አባቶች እንደምን ሰነበታችሁ ሳምንታችሁ የሰላም እንደነበረ ተስፋችን ትልቅ ነው ዛሬም በሚዲያው ቤተሰብ ታላቅነት በመተጠብቁን መጠን እየለካን ያዘጋጀናቸውን የኪነ ጥቅሻ ያመልካች ሶስቱን ታቶች ገበታ ይዘቶች በአማረና አዝናኝ አቀራረብ ሰርተን ተጋበዙልን እንላለን ውድ ቤተሰብ እኛም ሰላም ሰነበትን በግብዣ ማዳችን ዙሪያ ስለሚኖረን አብሮነታችሁ ምስጋናችን ቀድሞ ይድረሳችሁ ኪነ ጥቅሻ ልዩነታችን የአድዋ ድል ነው ትለናለች በአመልካች ጊዜያችን ላይ የሚቀርበው የትግራይ ዲሞክራሲ ፓርቲ ዋና ጻፊ የሆኑት በአቋሙ ጽኑ በአካሄዱ የተረጋጋ ስብዕና ያለው ፖለቲከኛ ሙሉ ብርሃን ኃይሌን ጋብዘን ቆንጆ ጊዜ እንደምታሳልፉ ተስፋችን ሙሉ ነው ሶስቱ ጣቶች ግቡልኝ በሚል ጉዳይ አዝናንቶ የሚገባው ውይይት ግብአት እንካፈላለን ሌት ከቀን ቀና ደፋ ብለን ባዘጋጀነው ታጥቀን ከምናስተናግደው ያለን ድግስ እንደምትደሰቱብን እምነታችን ገደፍ ያልፋል ለዝግጅታችን ላደረጋችሁትና ለምታደርጉት ሁሉም አይነት ድጋፍ በመሃል ሚዲያ ቤተሰብና የጅማት ዝግጅት ክፍል ስም ያለንን ምስጋና እናቀርባለን ላይክ ሰብስክራይብ ሼር በማድረግ ቤተሰብ ይሁኑ ወደ ፕሮግራማችን እንሻገር መልካም ጊዜ ኢትዮጵያውያን ልዩ ልዩ መሆናችን አጊጠንበታል ዘንጠንበታል የተከበርንበት ልዩነት ግን የአድዋው ድል ነው ልጅ የልጅ ልጅ ቢሞት ባገር ይለቀሳል እናት አባት ቢሞት ባገር ይለቀሳል ወዳጅ ዘመድ ቢሞት ባገር ይለቀሳል አገር የሞተ እንደሆን ግን ወዴት ይደረሳል ያሉንን ሲሉ አባት እናት ኢትዮጵያውያን አርበኞቻችን አገር ማለታቸው አገራችንን ኢትዮጵያን ነው የልዩነት እስር ሳይሆን የልዩነት እቅፍ የሆነችውን እናት አገር እነሱም ልዩ ልዩ ሆነው በአንድነትና በአንድ ቃል ወራሪው የፋሽስት ኢጣሊያ መንግስትም ለመውረር ለመግዛት ለማስገበር አነጣጥሮ ያየው ልዩ ሃይማኖትን ልዩ ብሔርንና ዘርን አልነበረም ያለ ልዩነት ኢትዮጵያን አልፎም ሶማሊያን እንጂ ልዩነታችን ድሉ ነው ያለ ልዩነት በጠበቀና በሰመረ አንድነት በተከፈለ መስዋዕትነት የተገኘው የአድዋ ድል የነጭ ዘር እንደ ሰማያዊ ኃይል ራሱን ያሳመነበት በዚህ እምነት ስር መላው ጥቁር ዓለም ካንበረከከበት ጨለማ ኢትዮጵያውያን ያለ ልዩነት በአንድነት ተለይተው እንደ ትንታግ ተፈንጥቀው ወደ ከፍታ መጥቀው በጨለማ ላይ ነግሰው የታዩበት ልዩነት ነው የኢትዮጵያውያን ልዩነት። በጦር ኃይሉ ዘመናዊነት፣ በዘመናዊነቱ ልዩነት
ዓለምን መግዛት እንደሚገባውና እንደሚችል አምኖ የተነሳውና ወራሪ የአህጉሩ አቻዎቹን ሁሉ የናቀ ተአብዮ የሰነቀ ጠላትን ማነጻጸር በማይቻል ኋላ ቀርነት ስር በጦርና በብትር በጎራዴና ጥቂት ስናድር ከጀንበር እስከ ጀንበር በአንድ ቀትር የቀበሩበት ይህ የአድዋ ድል ነው የኢትዮጵያውያን ልዩነት። በነጭ በጥቁር ከሰማይ እንደታዘዘ ታምር አፍ የተጫነበት የባዕድ አገዛዝን የቀበረ የነጻነት ተስፋን ያበሰረ የዓለምን ታሪክ የቀየረ ይህ የኢትዮጵያውያን ከፍተኛ ትግልና ታላቅ ድል ነው የኢትዮጵያውያን ልዩነት። ይህ ልዩነት የክብር ስፍራችን፣ የከበረ ስራችንና የአንድ መሆናችን በረከት ነው። ከዚህ ልዩነት ውጪ የምንማረክበት እንጂ የተባረክንበት ልዩነት የለንም። በልዩነት የተባረኩት እንደ ምድር አሸዋ እንደ ሰማይ ከዋክብት ትበዛለህ፣ ትሰፋለህ የተባለው እንጂ ተለይተህ ትወጣለህ፣ ስለዚህ ታንሳለህ የተባለውማ ትቅበዘበዛለህ፣ ያገኘህ ይገልሃል ተብሎ የተረገመ ነው። ኢትዮጵያና ሕዝቧ ለዘላለም ተከብረው ይኖራሉ። የአድዋ የጦርነትና የልዩነት ድል በሰላምና በልማት ይቀጥላል። አዎ ኪነ ጥቅሻ መሃል ጅማት ይቀጥላል ይላል። በብልጽግና በእድገት ሌላ ከፍታ ሌላ እርገት ይቀጥላል። ከመቼ? ካሁን። ትላንት ለነገ የተባለውን አሁን፣ አሁን የግድ አሁን። ነገ የሚቀጥለው ለአሁን ዛሬ እንደማይሆን ሁሉ የዛሬው ያሁንም ለነገ አይሆንም፣ የግድ መቀጠል አለበት። አሁን ከነገዎቹ ባለተራዎች የአሁኑ ተፈጻሚ ተግባር በተፈጻሚነት ለይቶ ማየት መንግሥታዊ ኃላፊነት ነው። ይህ ኃላፊነት በሚያዘጋጀው ግዳጁ የሚሰጥ አስተያየት ትክክለኛ መሆን ደግሞ ለዚህ ኃላፊነት መለየት ወይም በጫማው ልክ ገብቶ ቆሞ ማየት ይጠይቃል። ከዳር ላይ ሆነው የሚያዩት ላይ የሚሰጥ አስተያየት ከአግድም እይታ የተነሳ የተጋደደ ይሆናልና በአድዋ ድል ከፍታ ተለይታ የምትታየው አገራችን ኢትዮጵያ በብልጽግና ተርታ ላይ ስንመለከታት ግን በሁለት ረዣዥም ደረጃዎች ተበልጣ በመጨረሻው ደረጃ ላይ ተቀምጣ እናያታለን። ያሳዝናል። የእናት ዝቅታ የልጆቿን ቦታ ስለሆነ እኛም እናሳዝናለን። በስልጣኔም ሆነ በግዛት ስፋት በከርሰ ምድርና ገጽ ምድር ጸጋም ይሁን በሕዝብ ብዛት በመጠናቸው የሚለያዩ የዓለማችን ሀገራት የውሃ ዳርቻ ስላላቸውና በየብስ የተቆለፉ በመሆናቸው ግን የኢኮኖሚ እድገት ጉዟቸው በእጅጉ በሚለያይ ፍጥነት ልዩነታቸው እየሰፋ በተነጻጻሪ የሚፈጥሩት አቅም እየጨመሩ ይበልጥ ወደፊት እየመሩ ሲመጥቁ በተነጻጻሪ የሚያዘግሙት ደግሞ ወቅት እየቀደማቸው ማዝገም እያዳከማቸው ከጊዜው አፈጻጸም እየራቁ ተደራዳሪና ተወዳዳሪ የሚሆንበት ቦታቸው እየተነጠቁ የሚሄዱ መሆናቸው መላው የዓለም ማኅበረሰብ እየተገነዘበው ነው። ከዚህ ግንዛቤ በመነሳትም ይህንን ችግር ለመፍታትም ይሁን ለመከላከል በሚኖረው እሽቅድምድም የአገራት ሉዓላዊነትና የሕዝቦቻቸው ሰላም ዳግም እንዳይታወክ በፈጠሩት ተቋም የዚህ ችግር ጉዳይነትም ከዋናውና ጉዳዮች መካከል አስቀምጠው ሕግ ሆነው የሚፈጸሙ ስምምነቶችን አጽድቀዋል። በዓለም አቀፉ ማኅበረሰብ መካከል በየጊዜው እያደገ በሄደው የመግባባት ደረጃም የውሃ አካል በሌላቸውና ባላቸው አገራት መካከል ሊኖር ስለሚገባው ግንኙነት ላይ መብትና ግዴታቸውን ዘርዝረው ተፈጻሚ ሕጎች ደንግገዋል። ሁሉም የዚህ ዓለም ጸጋ የሆነው የውሃ አካል በሚገባው መጠን በፍትሐዊነት ተጠቃሚ እንዲሆን በአሁኑ ጊዜ በየብስ ዝግ ከሆኑት 44 የዓለም ሀገራት መሃል አገራችን ኢትዮጵያ አንዷ ስትሆን ከሕዝብ ብዛት አኳያ ግን ብዙ ሕዝብ የተዘጋባት አንደኛ ደረጃ ላይ የምትገኝ አገር ናት። ይህ ደግሞ እጅግ ያሳዝናል። ከችግሩ አፈታት መቅለልና መክበድ አንጻር ሲታይ ደግሞ ከ44ቱ ከፊሎቹ በእጥፍ የተዘጉ ሲሆኑ አገራችን ግን
የውሃ አካል ግዛት የነበራት ባጣችው የውሃ አካል ግዛት አፋፍ ላይ ተንጠልጥላ እግሯን ብትዘረጋ የምትደርስበትን ውሃ ተኮራምታ የምትመለከትበት ቦታ ላይ የምትገኝ ሀገር በመሆኗ ችግሯ ሆኖ መቆየት ያልነበረበት መቼም ጊዜ ቢሆን መፍታቱ ባልከበደ ሁኔታ እጅግ ተጎድታ መቆየቷ እጅግ አድርጎ የሚያሳዝነው ጉድ ነው። የዚህ ችግር ዕድሜ መርዘምም በውጭና የውስጥ ምክንያቶች ላይ የተመሠረተ ቢሆንም ወሳኙ ግን የውስጥ ችግር እንደሆነ ማንም ኢትዮጵያዊ ያውቀዋል። አባይን ለመገደብ አለመቻል እንደነበረው አይነት አሁን በ2010 ዓ ም በተከሰተው የመንግሥት ለውጥ ዋናውና ወሳኝ የሆነው የውስጥ ድክመት የተወገደ በመሆኑ ለውጡ ባስከተለው የዲፕሎማሲ አቅም ምክንያትም ለረዥም ጊዜ እንደ ጥያቄ የቆየው ታላቅ የእድገት አጀንዳ ጊዜያቸውን ከሚጠብቁት አጀንዳዎች መካከል ጊዜ በሰጠው የተፈጻሚነት ዕድልና በቀዳሚ አንገብጋቢነቱ አሁን መነሳቱ ትክክል ነው። ከዚህ ውጪ በምክንያትነት የሚሰነዘሩት ተጻራሪ አስተያየቶች ትክክል የማይሆኑበት ብዙም ምክንያቶች ቢኖሩም በኢንፎርሜሽን እጥረት የተሳሳተ አመለካከት የያዘ ቢኖር የባህር በር ጉዳይ ወቅታዊነት በጊዜ ዕውቀት ላይ በመመስረት ከሀገራችን ጥያቄ ይፋዊነት በፊት ያለፉት 2 ዓመታት ጀምሮ የኤርትራ መንግሥት ለቁጥር በሚበዙት የእርስ በርስ ጦርነት ዝክረ ታሪክ በዓላቱ ላይ ሙሉ ለሙሉ አተኩሮ ከሰራበት የፕሮፓጋንዳ ሥራዎቹ ማኅደር እየገለጡ ተቃዋሚው የሰጠው ምስክርነት መመልከት ይቻላል። አውቆ የተኛ ግን ቢቀሰቀስም አይሰማም። የአገራችን እድገት የማረጋገጥ የሕዝባችን ሕይወት የመለወጥ ትግል መብታችን ነው። መሃል ጅማት ከመሃል የተከበራችሁ የመሃል ሚዲያ እና የመሃል ጅማት ተከታታዮችና ወዳጆች እንደምን ሰነበታችሁ? ዛሬ በጅማት የአመልካች ፕሮግራም አሁንም አንድ ተጠባቂ እንግዳ ይዘንላችሁ ቀርበናል። እንግዳችን አቶ ሙሉ ብርሃን ኃይሌ ይባላል። እጅግ ብዙዎቻችሁ ታውቁታላችሁ። የትግራይ ዴሞክራሲያዊ ፓርቲ ዋና ጸሐፊ እና ቀደም ሲል የትግራይ ዴሞክራሲያዊ ፓርቲ የሕዝብ ግንኙነት ኃላፊም በነበረበት ጊዜ በተደጋጋሚ ሀሳቦቹን ይዞ ወደ ሚዲያ በመቅረብ የሚታወቅ በመሆኑ ብዙዎቻችሁ ታውቁታላችሁ። የኢትዮጵያን አንድነት እና ከኢትዮጵያ ሕዝብ ጥቅም አኳያ ያለው አቋም ከታሪክም ከፖለቲካም አኳያ ተንትኖ የሚያውቅ ፖለቲከኛ ነው። መስዋዕትነትን የማይሸሽ ምንም ነገር ፊት ለፊት የሚጋፈጥ በዚህ ምክንያትም የሚታወቅ ህዝባዊ ነው ስል ህዝበኝነትንና ጊዜያዊ ጭብጨባዎችን ለማግኘት ሲል ያልተበገረ እና መስዋዕትነት የከፈለ ታጋይ ነው። በሌላ መልኩ ደግሞ በፍጹም ጦርነትን የሚያወግዝና ለመብት የሚደረጉ ትግሎች በሙሉ ሰላማዊ መሆን እንዳለባቸው የሚያምን በሰላማዊ ትግልም ግንባር ቀደም ሆኖ በመቀጠል ላይ ያለ ነው። በዚህ ላይ እጅግ የበረታና ጽኑ አቋም ያለው ፖለቲከኛ ነው። የተረጋጋ ስብዕና ያለው ፖለቲከኛ ነው። ማለትም ብዙውን ጊዜ በአንዳንድ ፖለቲከኞች እንደምናየውና ሊያሳምንን እየሞከረ ያለ መንቀዥቀዥ በአቶ ሙሉ ብርሃን አይታይም። በተለይም ደግሞ በትግራይ ይሁን በሌሎቹ የፖለቲካ ፓርቲዎች ከአንዱ ወደ አንዱ መዝለል ባልሆነ ምክንያት መከፋፈል እንደ መጠቃለል መከፋፈል እና የመሳሰሉት ነገሮች ላይ ብዙ በሕይወቱ የሌሉ ፖለቲከኛ ነው እና ዛሬ በትግራይ የፖለቲካ ጉዳይና ሁኔታ ላይ ያለውን ምልከታ ከሚያይበት ማዕዘን ሊያመላክተን ጋብዘነዋል። ወቅታዊም ጉዳይ ከመሆኑ አኳያ
ከትግራይ ፖለቲከኞች ብዙዎቹ ካለማወቅ ይሁን ከእውቀት ወይም ከድፍረት በመስዋዕትነት እምነት ማነስ ግልጽ የማያደርጓቸው ሁኔታዎች ላይ ግልጽ ያደርግልናል። በግልጽ አቋሙን እና እውቀቱን ያሳየለን ብለን ስለመረጥነው ነው ለዛሬ የጋበዝነው እና ለአደረገልን ትብብር ባለው ሰዓት አጣቦ እዚህ በመገኘቱ በእናንተ ስም ላመሰግነው እወዳለሁ። ወዳጆቻችንም እንድትከታተሉንና ላይክም ሰብስክራይብም እያደረጋችሁ እንድትደግፉ እየጠየቅን አሁን ወደ ዋናው ጉዳያችን ወደ ሙሉ ብርሃን አልፋለሁ። ሙሉዬ በቅድሚያ እንኳን ደህና መጣ ወደ መሀል ሚዲያ ስቱዲዮ። እሺ፣ ከልብ አመሰግናለሁኝ። በእውነት በጣም ለእኔ ይበዛብኛል ያልከኝ ነገር ያን ያህል እንዲህ አይነት ሰው እኮ አይደለሁም፣ ግን በሚችለውና ባመንኩበት ግን የሚችለውን ነገር አድርጌያለሁና በጣም ክብረት ይስጥልኝ እና በጣም እኔም ስለጋበዝከኝ በጣም ነው የማመሰግነው። በተለይ እኔም በእውነት ካንተ ጋር ሁኜ እንደዚህ በሀገራችን ፖለቲካ ላይ ባለው አሁን ወቅታዊ ጉዳይ ላይ አብረን እየታገልንም ቆይተናል። በደንብ እኔም አንተን አውቃለሁኝ። ካንተ ጋር በመቀረቤም ካንተ ጋር እንዲህ አይነት ጊዜ ለማሳለፍ በመጋበዝህም ትልቅ ደስታ አለኝ። ቴንኪ ልልህ እወዳለሁኝ። አመሰግናለሁ። አመሰግናለሁ ሙሉዬ። በአመልካች እንግዳ ምልከታ ያው እንደ ማንኛውም እንግዳችን ታመላክተናለህ። ከአንተ ከፖለቲካ ድርጅትህ የቆማችሁበት ቦታ አንጻር ለእያንዳንዱ ጉዳይ ያላችሁን አቋም እና በመጀመሪያ ላቀርብልህ የፈለኩት ጥያቄ ወቅታዊ ላይመስል ይችላል፣ ግን ከወደ ኋላ ነው እንግዲህ ከወደ ፊቱ ነው ወደ ኋለኛው ጊዜ ሲመጡ ግልጽ የሚሆነውና እንዲሁ መሰረት እንዲሆን ለውይይቱ ለቃለ ምልልሱ ህወሓት ኢህአዴግን እየመራ በነበረበት ጊዜ ይሄ የታወቀ ነው። ኢህአዴግ መራሽ ማነው? ህወሓት መራሽ ኢህአዴግ ነው የሚባለው። ምክንያቱም የህወሓት ያህል መብት የነበራቸው ድርጅቶች አልነበሩም። አባል ወይም እህት ምናምን የሚባሉት ድርጅቶችና በበላይነት እየተቆጣጠራቸው በነበረ ጊዜ የመዋሃድ እቅድ አንስቶ ነበር። ልክ ነው። ይህ እቅድ ለምን ቀረ? ወይስ ከብልጽግና ጋር ማለት እንደ ብልጽግና በተፈጠረው ውህደት ህወሓት ለምን አልገባም? በእኔ ግምገማ በእኔ እምነትም ተነስቼ ነው የኔ ያለኝ ምልከታ ማስቀምጠው። ቅድም እንዳልከው በኢህአዴግ ውስጥ በግልጽ የህወሓት የበላይነት ነበረ። የህወሓት የበላይነትም ብቻ አይደለም፣ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የበላይነትም ነበረ። እንደሚታወቀው ጫፉ ሲሄድ ወደዛ ነው የሚሄደው። ይህን የተጀመረው ደግሞ ራሳቸው ኢህአዴጎችም በተለያየ በነገሩን ህወሓት በራሱም በድርጅቱ አመራሮችም እንደነገረን ቀደም ብሎ አቶ መለስ ዜናዊ በህይወት እያሉ ጀምሮ የመዋሃድ ፕሮግራም እንደነበራቸውና ለዚህም ጅማሬ እንደነበረ በግልጽ ነግረውናል። ታዲያ ይሄን እንደ ፕሮግራም የነገሩን ኑረው ከሆነ ለምን ይሄን ውህደት ሳያስቀጥሉት ቀሩ? እንዴት ቲፒኤልኤፍ እስከዚህ ውህደት ወጣ የሚለውን ግምገማ ስናይ በእኔ ምልከታ ህወሓት እንደሚታወቀው ከአቶ መለስ ዜናዊ ህልፈት በኋላ በኢትዮጵያ ውስጥ አዲስ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ነው ስልጣን የተረከቡት። በዚህ ሂደትም ደግሞ እንደ ቀድሞ የህወሓት የበላይነት እያነሰ የመጣበት ሂደት ነው ያለ። እንደሚታወቀው እንደ ቀድሞ አቶ መለስ ዜናዊ በነበሩበት በስልጣን ላይ በነበሩበት የነበረው ፈላጭ ቆራጭ እያነሰ የህወሓትን በዛ ልክ እያነሰ ሲመጣ በበላይነት እነሱን የማይቆጣጠሩት ውህደት እንደማይፈልጉት ነው የሚያመላክትህ። ከዚህ ሂደት ይህን የመዋሃድ ፕሮግራም ቀረ ማለት ነው። ሂዶ በነበረው
በተደረገው ትግል በሁላችን ትግል በኢትዮጵያ ሕዝብ ትግልም በተለያዩ ፖለቲካ ፓርቲዎችም ትግል ኢትዮጵያ ውስጥ አንድ ነገር ተከሰተ። እንደሚታወቀው ኢህአዴግ በሁለት ጎራ እንደተከፈለ ነው የሚታወቀው። ከሌሎች ለምሳሌ ኢህአዴግ ስንል በተለይ በበላይነት ስልጣን ተቆጣጥሮ ሲቆጣጠር የነበረ ቲፒኤልኤፍ ከሴንትራል መንግስቱ ተገፍቶ ወደ መቀሌ ሄደ። ሌሎች አጋር ግንባር የሚላቸው ድርጅቶች እንደዛም አጋር የሚባሉ ድርጅቶች ደግሞ በመሀል ሀገርና በመላ ኢትዮጵያ ቀሩ። በዚህ መካከል ሁለት ጎራ ተከፈለ። በግልጽ ለማስቀመጥ ሁሌም እንደምንለው አንዱ ለውጥ ያስፈልጋል ብሎ የሚያምን ኢትዮጵያ ውስጥ እውነተኛ የለውጥ ስርዓት፣ ለውጥ ስንል የሰዎች ለውጥ ሳይሆን የስርዓት ለውጥ እንደሚያስፈልግ ያመነ ህዝብም ኃይልም በኢህአዴግ ውስጥ ተፈጠረ። በሌላ ኃይል ደግሞ በቲፒኤልኤፍ ወገን ደግሞ አይደለም የነበረው መቀጠል አለበት የሚል ጽኑ አቋም ነው የሚታየው። በግልጽ የነበረው ማለት በነበረው አስተሳሰብ የነበረኝ የበላይነትን የነበረኝ ስልጣን የነበረኝ ጥቅም ማስቀጠል አለብኝ የሚል ሂሳብ የተፈጠረ። በዚህ በኩል ደግሞ ይህን ግጭት መጣ። ይህን ግጭት ሂዶ ቀጥሎ ደግሞ ያው ቀጥሎ የመጡ ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ ያው በመጀመሪያ በኢህአዴግ ተጀምሮ የነበረ የመዋሃድ ፕሮግራም በቀጥታ እንዲዋሃዱ ተደረገ። በተለይ አጋር ተብለው የነበሩ ድርጅቶች ወደ መሀል መጡ። እንደዚህ በግንባር ደረጃ የነበሩ ሶስት እህት ፓርቲዎችም ደግሞ ወደ አንድ ተዋሃዱ፣ በግልጽ ተዋሃዱ። ከዚህ ወደ ቲፒኤልኤፍ አልዋሃድም ብሎ በግልጽ ወጣ። ይህም ሂዶ ደግሞ ያው የነበሩ ሂደቶች እንደሚታወቀው ወደ ግጭት ተገባ። ስቲል አሁንም በቅጡ ያልተቋጨ አሁንም ህዝባችን ሀገራችን በስጋት ያለንበት ሂደት ነው ያለና በዚህ ምልከታ ነው የማየው እና ሲጠቀለል ግን እሱን የማይቆጣጠረው ውህደት ስለሆነ ነው ያፈነገጠ የሚል ጥቅልል ሀሳብ ነው ያለኝ። አመሰግናለሁ ሙሉዬ። ህወሓት ሊቆጣጠረው የማይችል ውህደት ሲሆን ሊዋሃድ አልፈለገም። የተፈጠረውንም ውህደት አህዳዊ አለው። አህዳዊ ነው የሚለው የፌዴራል አወቃቀሩ እንዳለ ሆኖ እያለ የሄደ እያለ አህዳዊ ይለዋል። ነገር ግን አሁን ፌዴራላዊም አወቃቀሩ እንዳለ ነው። እንዳውም ቲፒኤልኤፍንም የገፋ አልነበረም። አልፈልግም ቢልም ቲፒኤልኤፍም የገፋ አልነበረም። አምስተኛው ነው ስድስተኛው ምርጫ ሁሉ ስርዓቱን ጠብቆ እንዲሄድ እንጂ ቲፒኤልኤፍ ባለበት የቲፒኤልኤፍ አመራር አባላት ይበልጥ ማለት ነው ባሉበት እየቀጠሉ ቀስ በቀስ ችግሩ ለመፍታት እድልና ጊዜ እንዲገኝ ሁሉ እድል ተሰጥቷቸው የነበረበት ጊዜ ላላ ያለ ሁኔታ ነው የነበረው። ስለዚህ እነሱ የሚቆጣጠሩትና ካልተቆጣጠሩት አንፈልግም ያሉት ምን አይነት ውህደት ሊሆን ይችል ነበር ተብሎ ሊገመት ይችላል? በዚህ አስተያየት አሁን ምንድን ነው ይሄ ቅድም እንዳልኩ ህወሓት ብዙ እድሎችን ያመከነ ድርጅት ነው። የራሱን እድሎችን ማመከነ፣ የትግራይ ህዝብ እድልን ማመከነ፣ የሀገርም እድል ያመከነ ድርጅት ነው። ብዙ ቅድም እንዳልከው ብዙ እድሎች ተሰጥቶታል። እንደዚህ ሆኖ እያለ ቲፒኤልኤፍ በራሱ የሚቆጣጠረው ውህደት ተፈጥሮ ቢሆን የተለየ ቅርጽ ይኖረዋል ብዬ አስባለሁኝ። አንደኛ ምንድን ነው የሚሆነው? ቲፒኤልኤፍ ቅድም አንድ ነገር አንስተሃል። ለምሳሌ ብልጽግና ወደ ውህደት ሲመጣ አህዳዊ ነው፣ ይሄ ጨፍላቂ ነው የሚል ሰፊ የፕሮፓጋንዳ ስራ ነበር የሚሰራው በቲፒኤልኤፍ በካድሬዎችም በራሳቸው በቲፒኤልኤፍ መሪዎችም በግልጽ በአደባባይ ለትግራይ ህዝብ፣ ለመላ የኢትዮጵያ ህዝብ፣ ለዓለም ማህበረሰብም ጨፍላቂ ነው አህዳዊ ነው የሚል ሰፊ ፕሮፓጋንዳ በማድረግ ቀላል የማይባል የማህበረሰባችን ክፍል የተደናገረበት ሂደት ነው ያለ። ይህን እንዲደናገር ያደረጉት እነሱ በባህሪያቸው የሸፍት ፖለቲካ ናቸው ብዙ ጊዜ የሚያራምዱት። ሲጀመር ይሄ ጠርናፊ ነው። እነሱ እውነተኛ ውህደት አይሆንም ነው። እነሱ የሚቆጣጠሩት ውህደት ይሆናል፣
እጅግ እነሱ አህዳዊ ከሚሉት በላይ ነው የሚሆነው። ቲፒኤልኤፍ በራሱ በተፈጥሮ አህዳዊ ነው። አህዳዊ ነው። ስለዚህ ምንድነው የሚሆነው? ሞር የበለጠ ሁሉንም ጠርንፎ የሚይዝ አህዳዊ ነው የሚሆነው። ለዛ እኮ ነው ይሄን እኔ ስለ አህዳዊ ለመናገር እኮ ነው ህዝቡን በደንብ ስለሚያንደናግሩት። አሁንም በርካታ የሚደናገር የማህበረሰብ ክፍል አለ። አህዳዊ ማለት ምንድን ነው? እውነት ኢትዮጵያ ውስጥ አህዳዊ መንግስት ነበረ ወይ? አህዳዊ የሚባለው የመንግስት መዋቅርስ ምንድን ነው? አህዳዊ ብለህ ሲባል አብዛኛው ማህበረሰብ ልክ እንደ ርዕዮተ ዓለም ነው የሚያየው። አህዳዊ ማለት ግን ጭራቅ አይደለም። አንዱ የመንግስት መዋቅራዊ አማራጭ ነው። የመንግስት መዋቅራዊ አማራጭ ነው። በአህዳዊ ደግሞ የሚኖሩ ሀገሮችም አሉ። የበለጸጉ ዲሞክራቲክ የሆኑ የሰብአዊ መብት ዲሞክራሲያዊ መብት የተከበረላቸው አገሮች አሉ። እንዲያም በጥናት ሲረጋገጥ ወደ 60% በአህዳዊ ናቸው የሚተዳደሩ፣ 40% ናቸው ፌዴራሊዝም የሚለው ጽንሰ ሀሳብ ያላቸውና አህዳዊ የሚለውን መንግስታዊ መዋቅርም ኃጢአት አይደለም፣ ፌዴራላዊ የሚል የመንግስት መዋቅርም ኃጢአት አይደለም። ሁሉም አማራጭ ናቸው። በተለይ የኛ ደግሞ ከፌዴራላዊ አወቃቀር ወደ አህዳዊ አወቃቀር የቀረብን ይመስለኛል። ከኛ ከታሪካዊ ዳራችን ስናይ ከነበረን የመንግስት አወቃቀር ከነበረን ሂደት ስናይ ብዙ ልዩነቶችም አልነበሩንም። በተለይ በኢትዮጵያ ውስጥ የኢትዮጵያዊ አንድነት የማንነት ቀውስ አልነበረንም እንደ ሀገር። የነበረን ምንድነው? የዲሞክራሲያዊ ስርዓት ጥረት እውቀት ነው ያልነበረን እንጂ ስለዚህ የጎደለውን ዲሞክራሲ ሞልተህ አህዳዊ መዋቅርም ተጠቅመን መቀጠል እንችላለን የሚል ግንዛቤም ነው ያለኝ እኔ። ታንክ ዩ በጣም ነው የማመሰግነው። እኔ ቲፒኤልኤፍን ከባህሪው እንደምናውቀው አምባገነን ነው። ፍጹም አምባገነን፣ ፍጹም ነው። አብሶሌት ስልጣን አንድ ላይ ነው፣ መፍትሄውም አንድ አይነት ነው። ስልጣን አንድ ግለሰብ ላይ ነው፣ መፍትሄውም በጥይት በጠመንጃ ላይ ነው። ፍጹም የሆነ አምባገነን ነው እና እነዚህ የሚመሰርቱት ውህደት ነው ፍጹማዊ የሆነ አምባገነንነት ባህሪ ያለውና ኦኬ የሚያስጠላው ከአምባገነንነት ጋር ሲሆን ነው አህዳዊነት የሚሆነው እንጂ አሁን ለነሱ እንዳውም ህዝቡን ባስቀደመ መልኩ ቢሆን የቲፒኤልኤፍ አመራር ከፌዴራላዊ ቦታው ሲመታ ከክልል ቦታውም መመታት ነበረበት። ምክንያቱም እዛም ያለ የህዝብ የኢትዮጵያ ህዝብ ነው። እዚህ የተጎዳው ሌላው የተጎዳው የኢትዮጵያ ህዝብ ይልቅ ይበልጥ እንዳውም የትግራይ ህዝብ የተጎዳ ነውና እንደዛ መሆን ነበረበት። ነገር ግን ለነሱ በተመቸ ሁኔታ ሁሉ እየሄደ አህዳዊ ያሉበት ምክንያት እኛ ካልሆን ብቻ ነው እንጂ እቅዱ የነሱ ነበረ። ያ እቅድ ነው የቀጠለው። ነገር ግን በተሻለ ሁኔታ ለህዝብ በሚጠቅም እነሱ ግን ምክንያቱም የዛን ጊዜ በፌዴራል በማዕከላዊ መንግስት ቦታ ላይ በነበሩበት ጊዜ እኮ በፓርቲዎች በእያንዳንዱ እህት አጋር በሚሏቸው ፓርቲዎች ውስጥ እጃቸው በረጅሙ ገብቶ ነበረ። ከዛ በኋላ ወደ ክልሎችም ወደ አስተዳደራዊ ስራውን ወደ የክልሉ ወደ አስተዳደራዊም ስራ እየገባ ይሄ ተፈጻሚነቱ ፍጹም ጣልቃ ገብነቱ ሲጠቃለል ሊያደርጉት የነበረ እና በቲፒኤልኤፍ መዳፍ ስር የተጨፈለቀ ኢትዮጵያ የእነሱን ጥቅም ለ27 ዓመት እንደሰሩት አይነት ጭቆና፣ ብዝበዛ እና ግድያ እንደፈለገ የሚያደርጉበት አህዳዊነት ነው የከሸፈው እንጂ አሁን ለአህዳዊነት በአህዳዊ አሰራርም እንደ አሰራርም ለአህዳዊነት የሚመች ሁኔታም የለም። ያለው አወቃቀር ኦልሞ 30 ዓመት አልፎታል። ፌዴራላዊ ነው። እንደዛ ባለበት ሁኔታ እነሱ የሚሉት ህዝብን የማደናገር ከንቱ ፕሮፓጋንዳ እንደሆነ ነው ያው የገለጽክልኝ። እኔም ያለኝ ሀሳብ እሱ ነው። ሌላ ከዚህ ተነስተን ህዝብ ማወቅ አለበት። በቃ አሁን የኛ የመሀል ሚዲያ ጉዳይ እውነት ነው። በቃ አውደ እውነት ነው። እውነት ይሄዳል። መውጣት ህዝብ ጋር መድረስ አለበት። ከዛ በኋላ
ዳኝነት የህዝብ ነው። በተረፈ ነገሮችን እንደዚህ የምናጫውትበት ቦታም አይደለም ያለ ነው። ሚዲያ መረጃ ማቀበል ነው እና የትግራይ ህዝብ በተለይ ያውቀዋል። የኢትዮጵያ ህዝብ ደግሞ ትንሽ እንዲያውቀው የሚፈልገው በትግራይ ፓርቲዎች መሀል የትግራይ ፓርቲ ት የሚሉ ፓርቲዎች አሉ። የአንድ ብሔረሰብም አለ። አይ ዶንት ኖ የኢሮብ አለ። አሁን ምንድነው አሲምባ የሚባል ኩናማ ላይ የማውቀው የለም፣ ግን ሊኖር ይችላል፣ አላውቅም። ሌላ ግን ውናት፣ ሳውት አይ ዶንት ኖ አንዳንድ ጊዜ በሌላ ስም ስለሚጠሩ አረና፣ ትዴፓ፣ ከዛ በኋላ ሰብዓ እንደርታ፣ ምንድን ነው ባይቶና፣ ተንቤን በአንድ መሰረታዊ ነገር ላይ አይተህ እንዴት እንደምታያቸው እንድታሳየን ነው። አንደኛ የክልል ፈቃድና የብሔራዊ ምርጫ ቦርድ ፈቃድ ያላቸው መካከል የሚታይ ግልጽ ልዩነት አለ? አዎ፣ በደንብ ጥሩ ነው። ይሄ ተሼ ጥያቄ ማንሳትህ ህዝብም እንዲያውቅና እንዲረዳ ተረድቶን ደግሞ መደገፍ ያለበትም እንዲደግፍ መደገፍ የሌለበትም ተረድቶ እንዲያቆም እና በተለይ በህዝብ ስም ፓርቲ ተፈጥሮ በጥቅሙ ተቃራኝ በእኔ ምልከታና በእኔ እምነት ትግራይ ውስጥ ለትግራይ ህዝብና አሁን ላለው ለትግራይ ችግር ለመፍታት ተፈጥረዋል የምላቸው ፓርቲዎች በጣም ጥቂት ናቸው ካሉ። አብዛኛዎቹ የህዝቡ ችግርና የህዝቡ ፖለቲካዊ መፍትሄ ለማምጣት የተፈጠሩ ናቸው ብዬ አላምንም። እኔ ይህን ያልኩበት ምክንያት ለምንድን ነው? ለምሳሌ አብዛኛዎቹ ፓርቲዎች የተፈጠሩ ህወሓት ከሴንትራል መንግስት ወደ መቀሌ ከሄደ ነው። እንደሚታወቀው ህወሓት ኢህአዴግ በስልጣን በነበረ ጊዜ ሁለት ፓርቲዎች ነው የነበሩ ቢያንስ በትግራይ በግልጽ የሚታዩ። አንዱ የትግራይ ዲሞክራሲያዊ ፓርቲ በአሜሪካና በአውሮፓ ሲንቀሳቀስ ነበር። ሁለተኛው ደግሞ አረና የሚባል በመድረክ ውስጥ ሆነው ሲንቀሳቀስ የነበሩ ድርጅቶች ነው የማውቀው እኔ። ከነዚህ ፓርቲዎች ውጪ የተፈጠሩ ፓርቲዎች ግን የትግራይ ህዝብ ችግር ለመፍታት ሳይሆን ህወሓትን ያጣውን ስልጣን ለማስመለስ ነው ብዬ ነው የማስበው። እንዲያም አብዛኛው ካየን በተለይ ቅድም ያልካቸው አንዳንዱ ባይቶና፣ ሳልሳይ ወያኔ፣ ውናት በግልጽ እነዚህ ካየሃቸው በአደረጃጀታቸው በስነ ሀሳባቸውም ካየህ አንደኛ ከቲፒኤልኤፍ ያነሱ ናቸው። ከቲፒኤልኤፍ የተለየ ርዕዮተ ዓለምም የላቸውም በግልጽ እንዲያውም የቲፒኤልኤፍ ሲባልም በቲፒኤልኤፍ ውስጥ ያለው ጠባብ ቡድን በተለይ መገንጠልን የሚደግፍ በፓርቲ ውስጥ ተቀቡልነት ያጣ እኔ ባለኝ ታሪክ ሞር አንተም ትነግረኛለህ በደንብ በተለይ በትግል ውስጥም ስለነበር እና ያጠባብ ቡድን መገንጠልን የሚደግፍ የዛ አይነት ትርክት የያዙ ግን በፓርቲ ስም የተፈጠሩ ናቸው። ስለዚህ እነሱን ደግሞ አንደኛ የተፈጠሩት ቲፒኤልኤፍ ከሴንትራል መንግስት ተገፍቶ ወደ ትግራይ ከሄደ በኋላ ቲፒኤልኤፍ ለማዳን ወይም ደግሞ የቲፒኤልኤፍ ጥቅምና የቲፒኤልኤፍ ስልጣን ለማስመለስ የተፈጠሩ ናቸው ብዬ ነው የማስብ። ይሄን ያልኩበት ማየት እንችላለን። ቲፒኤልኤፍ ከዚህ ከሴንትራል መንግስት ተገፍቶ ትግራይ ገባ። ከገባ በኋላ ቅድም ያልናቸው በተለይ ከሴንትራል መንግስቱና ከውህደቱ አንጻር ሲፈጠር በቀጥታ ቲፒኤልኤፍ ህገ መንግስቱን ጥሶ የክልል የምርጫ ኮሚሽን ነው ያዋቀረው። በኢትዮጵያ ህገ መንግስት ኢትዮጵያ ውስጥ አንድ የምርጫ ኮሚሽን ይኖራል ነው የሚለው አንቀጽ 102 ካልተሳሳትኩኝ። ይህን አንቀጽ በመጣስ ነው የክልል የምርጫ ኮሚሽን አቋቋሙ። በዛ ባቋቋሙት ደግሞ የራሳቸውን ልጆች ቅድም ያልኳቸው ስልጣናችን ይጠብቁንላል፣ ሀብታችን ይጠብቁንላል ብለው ያመኗቸው ልጆችን መልምለው የፓርቲ እውቅና እንዲያገኙ ተደርጎ ነው ያ የውሸት ምርጫ 6ኛ ሀገራዊ ምርጫ ኢትዮጵያ ስታራዝም የትግራይ ክልላዊ ምርጫ ያደረጉት። አንደኛ ህገ መንግስቱ የጣሰ ነው። ሁለተኛ ደግሞ እነዛ ፓርቲዎችም አይደሉም። በዛ በህገ መንግስት በመጣስ የተቋቋመው የክልል ምርጫ ኮሚሽን እውቅና ያገኙ ፓርቲዎች ናቸው። ስለዚህ እኔን ስለ እነሱ ሳስብ በጣም ነው እኔ የሚያስጨንቀኝ።
ከትግራዋይ ስነ ልቦና አንጻር ከኢትዮጵያ ታሪክ ከትግራይ ህዝብ ታሪክ አንጻር በጣም እጅግ የተጋጨ ችግሩም እንዳይፈታ እያወሳሰበ ያለ ሂደት ነው ያለ። ከዛ ቀጥሎ ደግሞ ከነሱ መፈጠር በኋላ ቅድም እንዳልኩ በጣም በየመንደሩ አዳዲስ ፓርቲዎችን እየተፈጠሩበት ያለ ሂደት ነው ያለ። ስለዚህ ይህን ስታስብ ትግሉ በጣም ብዙ ረዥም ጊዜ ሊወስድ እንደሚችልና አሁንም ብዙ ትግሎች እንደሚያስፈልግ በተለይ የትግራይ ህዝብ እንዲነቃ ገብቶት ደግሞ ለራሱ ጥቅም በተለይ አሁን ከገባበት ችግር ለመውጣት ለመፍታት መንቀሳቀስ መቻል አለበት። ፓርቲዎችም ደግሞ ለይቶ ሰምቶ ለይቶ አሁን ምንድነው በአብዛኛው ስታይ እኔም አንተም ያደረገው ትግል ቀላል አልነበረም። ከ2010 ጀምረን ይሄን አሁን የምናወራው ወሬዎች ነበር የምናወራው። ያን ደግሞ ምንድነው የትግራይ ህዝብ ችግር ውስጥ መግባት የለበትም፣ ከሌላው ከኢትዮጵያ ህዝብም ደግሞ የተለየ ችግርም የለውም፣ ችግሮች አሉ፣ እነዛ ችግሮች ደግሞ በውይይትና በሰላማዊ ትግል መፍታት እንችላለን የሚል ጽኑ እምነት ስለነበረን ነው። ይሄን ፍሬ እንዳያፈራና ያን ነገር ማስቀረት ያልቻልነው ደግሞ ሰሚ አልነበረም የሚል ግምገማ ነው ያለኝ፣ ምልከታ ነው ያለኝና አሁንም የትግራይ ህዝብ መስማት አለበት፣ ነቅቶ መስማት መቻል አለበት። ስትሰማ ነው የምትለየው፣ ስትሰማ ነው በዘላቂ ችግሮች መፍትሄ የምታገኘው፣ ስትሰማ ነው ከገባህበት ችግር የምትወጣው። ሁሉም የሀሳብ ውጤት ናቸው ብዬ ነው የማስብ። መጥፎም ደጉም ወደ ጦርነትም በሀሳብ ነው የምትሄደው፣ ወደ ልማት ወደ ሰላምም በሀሳብ ነው የምትሄደውና መስማት መቻል አለበት። ሁሉንም ይስማ። እኔ አሁን ሁሉንም ይስማ። እነዚህ ማነሳቸው በፓርቲ የሚደራጁ በግለሰቡ የሚሆኑ ትግራውያን ናቸው፣ የትግራይ ህዝብ ልጆች ናቸው። ሁሉንም ይስማቸው በቅጡ። ምንድን ነው እያለ ያሉ እነሱ በሚሉኝና በሚያወሩት ነገር ችግሬን ይፈታል ወይ በትክክል ወይስ የማን እድሜ ለማራዘም ነው፣ የማን ጥቅም ለማስከበር ነው የሚል ነገር ይገባዋልና መስማት አለበት የሚል ምልከታ ነው ያለኝ። ትክክል ነው። በእርግጥ እኔ ጥያቄውን ያነሳሁት ከህግ አንጻር መቼም ሁሉም ነገር የሚመራበት ጨዋታ የሚመራበት መመሪያ ሊኖረው ይገባል፣ የመጫወቻ ህግ። ከዚህ ውጪ ምንም ውጤት አይጠበቅም። ስለዚህ የፓርቲዎች መቋቋም ከዛ ደግሞ የፓርቲዎች እንቅስቃሴ ለስልጣን ነው። ስልጣን ደግሞ ቀልድ አይደለም። ለህዝብ ጥቅም የሚታገሉ ታጋዮች ለህዝብ ጥቅም ስልጣን ለመያዝ የሚከፍሉት መስዋዕትነት ቀልድ ስላልሆነ ማለት ነው። ስለዚህ ቲፒኤልኤፍ ህወሀት አመራር ከፌዴራላዊው እንትን ተጠርጎ ሲወድቅ ታሪካዊ እድል ሆነና ክልል ላይ የማረፍ እድል አጋጠመው። ነገር ግን ህግን ጣሰ። ከዛ ህግን ጥሶ ያደረጋቸው ሁሉም ነገሮች በሙሉ ህገወጥ ናቸው። ህገወጥ የሚሆኑበት ከፍሬያቸው ታያቸዋለህ። ምንም አይነት ፍሬውን ለመደበቅ መራራም ይሁን ከወምጣጣ ይሁን ጣፋጭ ለመደበቅ ችሎ የሆነ ጥሩ ነገር መስሎ ሊታይ የሚችልም ገና ከአመሰራረቱ ከጨዋታ ውጭ የሆነ የትም ፍጩ ዱቄቱን አንጪው አይባልም። በእንደዚህ አይነት የመስዋዕትነት መንገድ ላይ የትም አይፈጭም። እንዴት እንደሚፈጭ በተቀመጠ ህግ ነው መካሄድ ያለበትና ስለዚህ በብሔራዊ ምርጫ ቦርድ በአገሪቱ የምርጫ ቦርድ ህግ መሰረት በብሔራዊ ምርጫ ቦርድ ሰርቲፋይድ የሆኑት ምንም ይሁን ምንም አቋምና ሀሳብ ይኖራቸው በህግ ስር ሆነው በመሄድ ላይ ያሉ ናቸው። እነዛ ግን አፈንግጠው ከተዋጉትም ጋራም ጭምር ናቸው። ያ የማይፈለገው ጦርነት ያ የትግራይን ህዝብ ከ1 ሚሊዮን ምናምን በላይ ኪሳራ ያደረሰበት ደጋፊዎችም ናቸው። የውሸት ምርጫውንም አጃቢዎች ናቸው።
በራሳቸውም ላይ አንድ ወንበር ነው 2 ወንበር ከላይ ያገኘ ምናምን እየተባሉ ቆይተው አጣቲም እየተባሉ የወረዱ ስለዚህ ብዙም ትርጉም ከመረበሽ በቀር ዶሮ እየጠበቋት እያሉ መብላት ስለማትችል ጫጭራ እንደምትሄድ እንደምታበላሽ እንደገና ወደ ሌላ ስራ እንደምታስገባ የቲፒኤልኤፍ አመራር በትግራይ ህዝብ ላይ እያደረሰው ባለ ችግር ላይ እነዚህ ደግሞ ችግሩን የማወሳሰብ የተወሰነ ሜትርም ይሁን ወደኋላ መልሶ እንደገና እንደዚህ እንዲያዘግም የማድረግ አይነት ድርሻ ካልሆነ በስተቀር ያላቸው ከህገወጥ ነገር ህጋዊ ነገር ከጥሩ ካልሆነ ነገር ከአፈንጋጭ ነው የሚወለደው። ራሱም ግን ነጻነት 17 ዓመት ሙሉ አልተባለም። አሁን ነጻነት መስራችም የሆነ ፍርካሽ። ስለዚህ ከትግራዊ ስነ ልቦና አንጻርም እኮ ይሄ ይሆናል ተብሎ የማይታሰብ ነገር ግን እንዳው ሌላ ዓላማ ያለው ከቲፒኤልኤፍ ጋር ጥብቅ ቁርኝት ከገዢው መደብ ህልውናና ህይወት ጋር ጥብቅ ቁርኝት ያላቸው ናቸው የሚል እውቀት እንዲኖረው የህዝብ ፈልጋለሁ የኔም አቋም ስለሆነ እና አመሰግናለሁ ሙሉዬ። ሌላ ወዴት እንገባለን ሙሉዬ? ከዚህ የፖለቲካ ፓርቲዎችና የፖለቲካ እንቅስቃሴ ትንሽ አለፍ ብለን አሁንም ወደኋላ መንደርደሪያ ነው ምንደረደርበትና ምንገነባበት የሆነ ሌበል የሆነ መሰረት ለመጣል ነው። በፌዴራል መንግስቱ የተደረገው ህግን የማስከበር ወታደራዊ ስራ ነበር ከ2 እስከ 3 ዓመታት በፊት ያው 1-2 ዓመት ሆኖታል ከቆመ በዚህ በፕሪቶሪያው ምናምን እንጂ ተከታታይነት አለው እና በዋናነት የፖለቲካ እንቅስቃሴዎቹም እና ህጋዊነቱን እንዴት ህግ የማስከበር ስራ ነውና ወታደራዊ እንቅስቃሴው ህጋዊነቱ እንዴት ነው የምትገልጸው አንተ? አዎ ከዚህ በፊትም ያው በተለያዩ ሚዲያዎች ቅድም እንዳልከው ያው አቋማችን ግልጽ አድርገናል። ከህጋዊነት አንጻር ያን በሁለት ጎራ የተከፈለው ኢህአዴግ ሂዶ ወደ ግጭት ነው የገባ እና ጦርነቱ የተጀመረው ቀደም ብሎ በቃላት ጦርነት ነበረ። ቲፒኤልኤፍ ትግራይ ጋር ሆኖ ከጦርነቱ በፊት በርካታ ወደ ግጭት ሊያስገቡ የሚችሉ ወደ ጦርነት ሊያስገቡ የሚችሉ ህገ መንግስታዊ ሞራላዊ የሆኑ ድርጊቶች ነበሩ። እንደሚታወቀው በተቃራኒ ራሳቸውም እንደ መንግስት ነበር አክት የሚያደርጉት ያኔ። ይህ ሀገር ደግሞ አንድ ሀገር ነው፣ ህገ መንግስት አለው፣ መንግስትም አለው። ስለዚህ በህግ በመንግስት ነው የሚመራ። ይህን በመጣስ ዋና ዋናዎች እንኳ ብናነሳ አንዱ ህገወጥ ምርጫ ማድረግ ነው፣ ህገ መንግስት መጣስ ነው። እንዲያም ያኔ በወቅቱ የትግራይ ዲሞክራሲያዊ ፓርቲ ይህ ነገር ሂዶ ወደ ግጭት እንዳይገባ ከመስጋት ተነስተን በርካታ ትግሎችን አድርገናል። ያኔ ብዙ ዋጋ የሚያስከፈለን ትግል ነው። ደግሞ እውነትን መታገልም ነበረብን። ከጥፋቱ አንጻር ከውድመቱ አንጻር እየመጣ ከነበረው እልቂት አንጻር ያን ለማስቀረት ሲባል መክፈል ነበረብን እና ያን ለፌዴራል መንግስት ነገሮች በቀድሞ እርምጃ በመውሰድ እነሱ የሄዱበት ያለ ርቀት በጣም እጅግ አደገኛም ከመሆን አንጻር ጉዳዩ የድርጅት የግለሰቦችን ጉዳይ ሆኖ እያለ የህዝብ ነው፣ ቅድም እንዳልከው የህዝብ ጉዳይ ነው በማለት ሰፊ ፕሮፓጋንዳ ሰርቷል። በተለይ ህወሓት ኢህአዴግ ኢትዮጵያን በስልጣን ላይ እየተቆጣጠረ በነበረበት ጊዜ የነበረው መዋቅር ነበረው። በዛ መዋቅር ተጠቅሞ ምንም ኃጢአት የሌለው የትግራይ ተወላጅ
ብዙ በደሎች እንዲደርሱ የሚታወቁ የመፈናቀል በማንነቱ የጥቃት እንዲደርሰው ከመሆን አንጻር ነበሩ በመላ ሀገሪቱ እና ከዚህ ተያይዞ በእኔ እምነትና ምልከታ ህወሓት ነው የሚያደርገው ብዬ ነው የማስብ። ምክንያቱ ቲፒኤልኤፍ ከሴንትራል መንግስቱ ኢትዮጵያ የምትባል እሱ ሲመራት የነበረች ሀገር ከእጁ እንደወጣች ያውቃል። የቀረችው ትግራይ ክልል ናት። የትግራይ ህዝብና የትግራይን መያዝ ነው የነበረበት። ስለዚህ ህዝቡ አንደኛ ከትግራይ ውጭ ያለው በተለያየ ምክንያት እንዲገፋ አደረገ። ህዝቡንም እየጠራ በፍጨትም ወደ ትግራይ እንዲገባ አደረገ። ወጣቱም ደግሞ በውሸት ፕሮፓጋንዳ በማንነት ልትጠቃ ነው፣ ጄኖሳይድ ሊፈጸምብህ ነው፣ ሊያጸንቱ ነው፣ ሊያጥፉ ነው በሚል ሰፊ ፕሮፓጋንዳ ህዝቡ ወጣቱን በዙሪያውን ያሰለፈው። ይህም አልበቃውም። እኛ ያኔ መንግስት እንደ መንግስት ሰዎችን ጥቂት ሰዎችን ይህን ፕሮፓጋንዳ እያደረጉት ያለ ከጠያቂነት ለማምለጥና የነበራቸው ስልጣን ለማስቀጠል ነው። ይሄ ጉዳይ የትግራይ ህዝብ ጉዳይ አይደለም። ስለዚህ መንግስት በእነሱ ላይ እርምጃ ውሰድ ነበር የኛ ትክክል። እነሱ መያዝ አለባቸው። የትግራይ ህዝብ ደግሞ ተባባሪ ሁን ነው በግልጽ ያልነው ያኔ። ይሄ ጉዳይ ያንተ አይደለም። ስለዚህ አንተን ስለማይመለከትህ ይልቅስ አንተን ፍትህ ፈልገህ ታግለህ ፍትህ ያጣ፣ ሰላም ፈልገህ ሰላም ያጣ፣ አብረህ መኖር ፈልገህ አብረህ መኖር ያጣ እንድታጣም ያደረገህ ይህን ኃይልና እነዚህ ሰዎች ስለሆኑ እነሱ ለፍርድ እንዲቀርቡ ከኢትዮጵያ ህዝብ ጎንና ከኢትዮጵያ መንግስት ጎን ቁም ነው የኛ የነበረው። ይህም ፌል አደረገ። በቀጥታ ወደ ጦርነት የገባውም ቲፒኤልኤፍ ነው። በግልጽ ሰሜን እዝን አጠቃ። ዘርን መሰረት አድርጎ ነው ያጠቃ ሲያጠቃ። ይህንም ደግሞ ራሳቸውም ያመኑበት ሂደት ነው ያለ። ከዛ መከላከያን ሲያጠቁን ደግሞ በግልጽ ቀድመውም ከመከላከያ ከመምታታቸው በፊት ኢትዮጵያ እኛ ማንመራት ከሆነ እናፈርሳታለን ብለዋል። እኛ ማንመራት ኢትዮጵያ ትፈርሳለች፣ ኢትዮጵያ አብቅቶላታል፣ ፈርሳለች እያሉ በፕሮፓጋንዳ ሲሉ ነበሩ። አንዱ የማፍረስ ምልክት ደግሞ አንዱ የሀገር መከላከያ ማለት ዋናው የህገ መንግስቱ ዘብ ነው። አገሩን የሚጠብቅ አንዱ ትልቁ ተቋም ነው መከላከያ ማለት። ሀገር ማለት ተራራው አይደለም የሚፈርሰው፣ ተቋሙን ስታፈርስ አገሩ ፈረሰ ማለት ነው። እና ይሄን ፐርፐዝ አልመው ኢትዮጵያን ለማፍረስ ሲባል አገርን ለማፍረስ ሲባል የሰሜን እዝ አጠቁት። ከዚህ ተነስቶ ደግሞ የፌዴራል መንግስት ህግ ማስከበር ነበረበት፣ ሀገርን የማዳን ግዴታም ነበረበት። ስለዚህ የህግ የበላይነት እንዲከበር የአጸፋ መልስ ተሰጠ። ይሄ ደግሞ ትክክል ነው ብዬ ነው የማምነው። እኔም በበኩሌ ይህ ሀገሬ ነው፣ የትግራይ ህዝብ ሀገር ነው። ስለዚህ የትግራይ ህዝብ ደግሞ ሀገር እንዲኖረውም ስለምፈልግ በፈረሰች ኢትዮጵያ የትግራይ ህዝብ መኖርም ስለማይችል የግድ የህግ የበላይነት መከበር ነበረበት የሚል እምነትም ግምገማም ነው ያለኝና እንደዚህ ነው ያለኝ። በዛ ሂደቶች ግን ማውራት እንችላለን። እንዴት አፈጻጸሙ ላይ ህግ የማስከበር አፈጻጸሙ ላይ ከነበረው ከፖለቲካ ትኩሳት መንግስት ማድረግ ነበረበት። በተለይ ቲፒኤልኤፍና የትግራይን ህዝብ የመለየት ለይቶ ያን ኃይል ከመምታት አንጻር ህዝቡን ከዛ ኃይል ራሱን ከመከላከልና ከመለየት አንጻር ግን በጣም ሰፊ ስራ ይጠይቁ ነበር። እዛ ክፍተቶች ማውራት እንችላለን። አዎ አሁን ህጋዊነቱ ላይ ነው ጥያቄው። ወደዛ እንቀጥላለን። ምንድን ነው በህጋዊነቱ በትክክልም እንደገለጽከው ለጦርነት ዝግጅት ሲደረግ ነበር። ሌላውን ተውን። አሁን በምርጫ በቃ ኦልሞስት ሌላ መንግስት የመመስረት ሂደት እየሄደ ነበረ በጥቂት ሰዎች ውሳኔ። ሙሉ የዚህ ላይ በዝግጅቱ ሂደት አንዳንድ ኢንፎርሜሽኖች በድርጅት ደረጃ ታገኙ ነበረ። ከጦርነቱ በፊት ለጦርነቱ ይደረጉ የነበሩ ግልጽ ዝግጅቶች፣ ህዝብ ላይ ይደረግ የነበረ ቅስቀሳ እንደነ ዳጋ ሰሉስ፣ አክሱም የመሳሰሉት አንዳንድ ከዛ አካባቢ የመጡና እዛው ሁኔታዎች የተሳተፉ ሰዎች ይገልጹላችሁ ነበር። ህዝቡን እስከ ምንጫፍ ድረስ ለመዋሸትና ለማሰለፍ እስከ ምን ያህል ድረስ ይዋሹት እንደነበረ የሚያሳዩ ኢንፎርሜሽኖች እንዳሏችሁ አውቃለሁና እስኪ እነሱን ግለጽልን። ከቅድመ ጦርነቱ ከዚህ
የትግራይ ተወላጅ የሆን ሁሉ ግባ ተብሎ ተጠርቷል። ይሄ ሄዷል ደግሞ በብዙ አሁን በብዙ እንደተመለሰ ሁሉ ማለት ነው ሄዷል። እዛም ግን እዛ እንደተደረሰ እዛም ላለውም ግን ይሰጡ የነበሩ በትልልቅ ባለስልጣናት በነ አባይ ፀሐዬ፣ በነ አባይ ነብሶ፣ በነ ቅዱሳን ሌሎችም ስብሰባዎች እንትን እያሉ ለጦርነት ይደረግ የነበረ ዝግጅት ሰኔ ላይ አካባቢ በተለይ ምናምን የሚል ኢንፎርሜሽኖች ነበሩ መሰማቸው እናንተ ድርጅት ጋር። እስኪ እነሱን አሁን ለሚዲያ እናብቃቸው። መልካም፣ በጣም ሰፊ ናቸው። ብዙ መረጃዎች ነበሩን። የሚመጡ መረጃዎች ብቻ ሳይሆን እኛም በአካል ነበር። እኔ እስከ 2013 ላይ እኮ ነበርን። እኛ በመላ ትግራይ ከጦርነቱ በፊት ኮቪድ ነበረ እንደሚታወቀው። ልክ የአስቸኳይ ጊዜ አዋጅ ኮቪድ ሲታወጅ ነው እኛ የወጣ ነው። ገሚሳችን ወጣን። በርካታ አባሎቻችንና ደጋፊዎቻችን ግን ትግራይ ውስጥ ነበሩ ያኔ እና ከሁሉም በሚባል ደረጃ መረጃ እናገኝ ነበረ እና ሁሉም እንኳ ባንዳስሰው አንዳንድ አንኳር የነበሩ ዋና ዋናዎች ብናነሳ ይጠቅማሉ ብዬ አስባለሁ። እና ምንድን ነው የሆነው? እንደሚታወቀው ኢህአዴግ ያኔ ጉባኤ ያደርግ ነበረ። በኢህአዴግ ደረጃ በግንባሩ ደረጃ ጉባኤ አድርጎ በዛ ጉባኤ በርካታ ፍጭት ነበረ። እንደሚታወቅ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ዝም ብሎ ወደ ስልጣን አልመጡም። ሽኩቻ ነበር። አንደኛ በድርጅቶች መካከል በብአዴንና በህወሀት መካከል፣ በኦህዴድና በህወሀት መካከል፣ በሌሎች ደኢህዴን እነዚህ ሌሎች አጋሮች ነበሩ። በዛ በርካታ ፍጭት ነበር እና ህወሀት ኢህአዴግ በነበረው መንግስታዊ መዋቅር በያዘው መዋቅር ፍላጎቱ የነበረው ወደ ጠቅላይ ሚኒስትር መምጣት የሚፈልገው ሰው ዶክተር አብይ አልነበረም። በግልጽ የሚታየው እነሱን ራሳቸውን የመለመሉት ቢያንስ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ሌላ የነሱ ስልጣንና ሀብት የሚጠብቅ ጠቅላይ ሚኒስትር ነበር የሚፈልጉት። ያን ፌል አረገባቸው። አንዱ ልክ ያን የሚፈልጉትን ሰው ሀገርና ህዝብን የሀገርና የህዝብን ጥቅም የሚጠብቅ ጠቅላይ ሚኒስትር አለ የሚፈልጉ እነሱ የራሳቸው ጥቅም እና የራሳቸው ስልጣን የሚጠይቅ የሚጠብቅ ጠቅላይ ሚኒስትር ይፈልጉ ነበረ። ያ ሳይሆን ቀረ። ፌል አረገና ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መጡ። እሳቸው የፈለጉት ጠቅላይ ሚኒስትር አልመጣም። ሳይመጣ ሲቀር ቀጥታ ነው ወደ ትግራይ ከዚህ የሄዱት እና እነሱን በትክክል ጠቅላይ ሚኒስትር ዶክተር አብይ አህመድ የእነሱ ጥቅምና ስልጣን እንደማይጠብቁላቸው አስቀድመው አውቀዋል። አብረውም ስለነበሩ ይህን ካወቁ በኋላ ምንድን ነው ያደረጉት? ቀጥታ በፌዴራል መንግስት መዋቅር ውስጥ የነበሩ ኃላፊዎችም ሳይቀር ይሄ ነጻ ትግራዋይ ሰርቶ የሚኖር ሳይቀር ወደ ትግራይ እንዲሰበሰብ ነው ያደረጉት። ይህን ሲያደርጉ እነሱ ቅድም እንዳልክ በጡረታ አይወጡም፣ መንግስት መዋቅርም ያሉም ትግራይ ውስጥ ከገቡ በኋላ ግን አንድ ስራ ነው የሰሩት። የመጀመሪያው ስራ የሰሩ ትግራይ ከኢትዮጵያን የመነጠል ስራ፣ አንዱ የመነጠል ስራ ትግራይ የትግራይ ህዝብን የመነጠል ስራ ቅድም ባነሳ ነው ፕሮፓጋንዳ በሰፊ ነው። ማንም የኢትዮጵያ ህዝብ ራሱ ስለሚያውቀው እሱ መጥቀስ አይጠበቅብንም። ስለዚህ ይሄ በተቻለ መጠን በከፊልም ደግሞ ተሳክቶላቸዋል። የትግራይ ህዝብ ለራሳቸው ቅድም እንዳልኩ የሆነ ኮርነር ነው የወሰዱት። ከወንድሙ ከኢትዮጵያ ህዝብ ጋር ለመለየት በርካታ ስራዎች ሰሩ። የትግራይ ህዝብ ቅድም እንዳልኩ እዛ ትግራይ ሄዱ። ከሄዱ በኋላ ደግሞ በሁሉም ወረዳዎች በሚባል ደረጃ በሁሉም የትግራይ ከተሞች በሚባል ደረጃ በተደጋጋሚ መድረኮችን ያካሂዱ ነበር። ያን የነበረው መድረክ ቅድም ያልኩ ነው። መድረኩ አንድ ነገር ነው። እኛ አልቻልንም፣ ተሸንፈን መጥተናል ነው። ስለዚህ ስልጣናችን አጥተናል። ስለዚህ አህዳዊ መጥቶ ሊበላን ነው። ስለዚህ ማድረግ ያለብን ለጦርነት መዘጋጀት አለብን ነው። በወታደራዊም ዝግጅት እንደሚታወቀው ተደረገ። በየወቅቱ እኛ እናጋለጽ ነበር። ያን ቲፒኤልኤፍ ጦር እያሰለጠነ ነው፣ ወደ ጦርነት ሊገባ ነው ብለን በተለያዩ ሚዲያዎች አሁን ማየት የሚፈልግ ሰው ካለ ማየት ይችላል። ያን እንደ ፓርቲ መግለጫዎች የሚያወጣ ነው። በግልም ቀርበን ቃለ መጠየቅ ያደረግነው አለ። ይህን ብቻ አይደለም፣ መድረኮች ደግሞ ተዘጋጅተው ከህዝብ የሚነሳላቸው ጥያቄ ነበረ። ለምሳሌ አሁን በጣም ሁሌ አክሱም ላይ የተደረገ ነበረ አንድ መድረክ ላይ እና የአክሱም ነዋሪዎችና የአክሱም ባለሀብቶች ተሰብስበው የሰበሰቧቸው አቶ አባይ ፀሐዬና አቶ አስመላሽ ነበሩ የሰበሰቧቸው
እና ስብሰባው ቅድም በሚልህ ነው። አንደኛ የትግራይ ህዝብን ለማጥፋት አህዳዊ ኃይል መጥቷል። ስለዚህ ይሄን ወደ ውጊያ እንገባለን። ስለዚህ ይሄን ወደ ውጊያ ስለምንገባ መዘጋጀት አለብን ነው። እና እዛ ከህዝቡ ላይ የሚነሱ ጥያቄዎች ነበሩ። እኛ አንደኛ ኢትዮጵያውያንን በኢትዮጵያ መንግስት፣ በኢትዮጵያ ህገ መንግስትና በኢትዮጵያ መንግስት ነው የምንመራው። ስለዚህ እኛ ወደ ግጭት ከሄድን ከሀገራችን የምናገኘው ነገር እናጣለን ነው። ከመንግስት ማግኘት የሚገባን ነገር እናጣለን የሚል ጥያቄ አንድ ሰው አቀረበ እና ቃል በቃል የመለሱለት ታዲያ አንተ ከመንግስት ማግኘት የሚገባህን ጥቅም እንዳታገኝ ሲባል የኔ አንገት አይቆረጥም ያሉት በግልጽ በግልጽ ነው ይሄን ያሉት። እና በዚህ የህዝቡ ድምጽን እያፈኑ በተለይ መድረኮቹ አብዛኛው ሲደረጉ ያም እንደሚታወቀው ቲፒኤልኤፍ ህዝብን ሰብስቤ ያለው እንኳ ቢል ያው ህዝብ አይሰበስብም፣ ካድሬ ነው የሚሰበስብ። አሁን አብዛኛው ምንድነው ሌላው የኢትዮጵያ ህዝብ በተለይ እንዲያውቅ ብዙ ጊዜ ቲፒኤልኤፍ ስብሰባ ሲሰበስብ ህዝብ ሰብስቤ ያለው ብሎ ካድሬ ምርጥ አባላቱ ካድሬዎችን ነው የሚሰበስብ። ከዛ ህዝብ ሰብስቤ ይላል። ካድሬው ሰላማዊ ሰልፍ ያወጣል፣ ህዝብ ሰብስቤ ያለው ይላል። እና ቲፒኤልኤፍ በባህሪው ምንም የሚቸግረው ነገር የለም። ሲፈልግ ራሱን ህዝብ ይሆናል፣ ፓርቲ ይሆናል፣ መንግስት ይሆናል፣ አማጺ ይሆናል፣ ሁሉም ነገር ይሆናል። ቲፒኤልኤፍ ለመሆኑ ምንም ችግር የለም። ህገ መንግስት ማክበርም ይሆናል፣ ሲፈልግ ደግሞ ህገ መንግስት ይጥሳል። እና በዚህ ሂደት በርካታ እንደዚህ አይነት ነገሮች ነበሩት። ስለ እውነት የትግራይ ህዝብ ጦርነት የሚፈልግ ህዝብም አልነበረም። ያኔ በወቅቱም ራሱ ቀላል የማይባል ተቃውሞ ነበረው። ወደ ጦርነት መግባት የለብንም የሚል ነበር፣ ግን አልተቻለም። ያልተቻለበት ምክንያት ምንድነው? ቲፒኤልኤፍ እንደሚታወቀው ስልጣን ላይ በነበረው የራሱ በጣም መዋቅሮች ነበሩት፣ ህዝቡን የሚያፍንባቸው ለራሱ ጥቅም ስልጣኑን ለማስጠበቅ ብሎ የፈጠራቸው አብዛኞቹ አደረጃጀት የፓርቲው አደረጃጀት ናቸው። ፓርቲውን የማይቆጣጠራቸው ምንም አይነት አደረጃጀት አልነበረም ትግራይ ውስጥ። ስቲል የእምነት ተቋሞችም ሳይቀር የፖለቲካ መሳሪያ ናቸው። ስለዚህ የትግራይ ህዝብ ውድመትም በጣም የከፋ እንዲሆን ያደረገውም ራሱን የሚከላከልበት ምንም አይነት አደረጃጀት ሳይኖሩ በመቅረቱ ነው ብዬ ነው ያየሁት። እኔም በዛ ወቅት ገብቼም ስለነበረ ትልቁ ፈተና የሆነን ሁሉም በቲፒኤልኤፍ መዋቅር ስር ቁጥጥር ስር የነበሩ ስለሆኑ ሁሉም ነው የፈረሱት። መንግስታዊ መዋቅርም የፓርቲ መዋቅር ሲፈርስ የመንግስት መዋቅር ነው የፈረሰ፣ የጸጥታ መዋቅር ነው የፈረሰ፣ ሁሉም ነው የፈረሰው። እጅግ በጣም የትግራይ ህዝብ ያኔ የመጣ ሁሉ እንዲገፋው ያደረገው የሚከላከልበት ነገር መጠጊያ እንዲያጣ ሁሉ እንዲያጣ ሆኖ ለዚህ ለከፋ ችግር አሁን ለምናነሳቸው ችግሮችም እንዲደርስ ካደረገውና እሱን የሄደ ያደረገው ክህደት ነው በጣም እጅግ የሚያሳዝን ማለት ነው። ግቡልኝ ቢባል ምን አለበት? ግቡልኝ ቢባል እቁብ ከራስ ጥሪት ቀንጨብ እያረጉ ማቀብ ነው። የወደፊትን በማሰብ ከዕለት ከሳምንት ወጪ ቀንጨብ ሰብሰብ፣ ቆረጥ ሰብሰብ አድርገው ቀኑ ሲደርስ የሚጠቀሙበት የራስ ሀቅ። እናም ለዕቁብ መክፈልም መጣል፣ ዕጣ ማውጣትም ዕጣ መጣል ወይም መጣጣል ይባላል። ለሙሽሮች መቋቋሚያ ወዳጅ ዘመድና ወላጅ የሚያዋጡት ገንዘብና ንብረት ደግሞ መዋጮ አይባልም። ለዕቁብ ባይሆንም መጣል ነው። ስጦታም የጥሎሽ አካል። በዳሩበት የተቀበሉት ሁሉ በየተጠሩበት የከፈሉት ስለሆነ ሲሸጡ የተቀበሉት የባት ዕዳ ሲገዙ በከፈሉት ተካክሶ ሲወራረድ እንደሚድን ወጪ መጠን የራስ ሀብት ነው። ምርቃት ደግሞ እንደ ስርዓት በራሱ ሰዓት የሚከናወን በመልካም ምኞት መግለጫና በመግለጫ የሚሰጥ ስጦታ እንጂ ምንም ክፍያ እና የክፍያ ሕግ አልተጣለበትም። ምርቃት በሃይማኖት አባቶች፣ በአገር አዛውንቶች ሲመራ አገራችንን ሰላም ያድርግልን አሜን ሆነ ማለት ነው። በመካከላችን ፍቅር ይንገስልን አሜን ሆነ፣ ሰላም ነገሰ።
ወልዶ መሳምን ዘርቶ መቃምን ሁላችንም ያድለን። አሜን። ሆነ ልጅ ተወለደ፣ ረሃብ ተወገደ። መራቂ አስታራቂ የእምነት አባት የአገር አዛውንት አያሳጣን። አሜን። ሆነ ቀኙን መሪ ሃይ ባይ መካሪ በዛ። ጦር ሰባቂው ዝግር ነቅናቂው አገር ጠባቂው ሰራዊታችን ጋር ፈጣሪ በቀኙ ይቆምልን። አሜን። ሆነ ባላንጣ ተፈታ፣ ሰላም ድል መታ። አውሎ ያሳደረን ከዘመን ዘመን ያሻገረን ፈጣሪ ይመስገን። አሜን። ሆነ መሥዋዕቱን ተቀበለ። ከብዙሃን የሚጠበቅ ሲሆን ደግሞ ለጋብቻ የአብርሃምና የሳራ ጋብቻ፣ ለልጅ ጥሪ ጧሪና ቀባሪ እንዲሆን ይመረቃል። በዝክርና ሰደቃ መንግሥተ ሰማያት ያዋርስልን፣ ነፍሱን በጀነት ያኑርልን። ለግል እርዳታ በመልካም ይመለስ፣ በጎደለ ይሙላ፣ ፈጣሪ ይስጥልኝ። በጫት ጀለሶች መካከልም ብሔራዊ ባንክ የኛ ያድርገው፣ የዓለም ባንክ ለኛ ይበለው። እንደ ጫት ለምለም እንደ አሜሪካ ዓለም ያድርገን። የጫት ቀረጥ ይቆረጥ፣ ከወሷስ ቅሚያ ከቀዝቃዣ ምርቃና ያሩጠን። ሐራራ የወገረው ጠፍሻ ያበረረው ጀለስ ሁላ ምርቃና ከጀበና ጀምሮ ቃጤራ፣ ቃጤራ ጨርሶ ጀበና ድረስ በሽበሽ ይሁንለት ይባላል። የሁሉ ምርቃት ምኞት ነው፣ አይከፈልበትም። አፍህ እርጥብ ይሁን ብቻ። ምኞት ቢሳካም ምስጋና ይሰጣል፣ ተመስጋኙም ይገባኛል እንኳን አይልም። ይህ እንዲህ እንዳለ ታዲያ ሕፃን ሙያውን ሲለቅ ለትምህርት ሲደርስ ተማሪ ትምህርቱን በዲፕሎም በዲግሪ ደረጃ ሲጨርስ በየልደት ቀኑ 1 ዓመት ሲጨመር ሕፃን አልቆ ሲቆም ሕንፃ አልቆ ሲቆም ቢዝነስ ሲጀመር በምርቃት ምኞት የሚናገረው አንደበት የሰው ሳይሆን የብር ነው። የጤና ቤት የሲሳይ ቤት ይሁን፣ ነግዳችሁ አትርፉ፣ አትርፋችሁ ክበሩ ብሎ ብቻ ምርቃት አሜን የለውም። በራሱ ኪሳራ ነው። ድግሱ ግብዣ አይደለም፣ የሚሸጥ ነው። ካልተሸጠ ደግሞ ትርፍ የለም፣ ኪሳራም ይሆናል። የሚከፈለውም ብርም እንደየቁጥሩ ይለያያል። አንዳንዱ እንደ ብር፣ አንዳንዱ የወርቅ ያህል ይታያል። የብርና የወርቅ ስጦታ የብርና የወርቅ ውለታ ነው። ውለታም ብድር፣ ብድርም በምድር ነው። ምርቃት ላይ መራቂ ይመረጣል፣ ተመራቂ እጁን ዘርግቶ ያፈጣል፣ ይሯሯጣል። በብር ቢሆን ግን ጥሪው ራሱ ያሳቅቃል። በሰቀቀን መካከልስ ልብ እንዴት ይመርቃል? ይህ ምርቃት ታዲያ ከምርቃት ጋር ከሚደበላለቅ ራሱን ችሎ ይልቀቅ። ይልቀቅ ስም እንስጠው ቢባል እወቁልኝም አይሆንም፣ ያወቅኩልህም አይከፈልም። ግቡልኝ ቢባል ትክክል አይደለም። ጥሪውም የግቡልኝ ጥሪ፣ እኔ እንደ ገባሁልዎት ወይም እንደምገባልዎት ቃል ገባለሁ፣ ይገቡልኝ ዘንድ በአክብረት ጠይቃለሁ። ፈጣሪ ለእርሶ ጊዜም ድራሽ ውለታውን መላሽ አድርገኝ፣ የገቡልኝን ያህል ሳላሳንስ። ጠርቼዎታለሁም ይቅር፣ ድግስ የለማ፣ የገበያ ደግሞ ማስታወቂያ እንጂ ጥሪ የለውም። በቃ ክቡራትና ክቡራን የመሃል ሚዲያ ቤተሰብ የጅማት ወዳጆች ከፕሮግራማችን ጋራ ለነበራችሁ ቆይታ የሰጣችሁት ቦታ ቆንጆ ያላችሁት እንደሆነ እምነታችን ሙሉ ነው። በየሳምንቱና በየሳምንታቱ እናንተን ለማስደሰት እየሰፋና እየፋፋ በአዲስ ግብዓቶች እየታደሰ በመጓዝ ላይ ያለው የመሃል ጅማት መደገፍ ላደረጋችሁት ጥረት ሁሉ አሁንም በድጋሚ እናመሰግናለን። እንግዲህ ሳምንት እስከምንገናኝ ድረስ ሳምንታችሁ ያማረ እንዲሆን ተመኘው። መልካም ሳምንት።